መዝሙር 97 እግዚአብሔር ነገሰ፣ ምድር ደስ ይበላት፣ በሩቅ ያሉ የባህር ጠረፎች ሐሴት ያድርጉ። ደመናና ጥቅጥቅ ያለ ጭጋግ በዙሪያው አለ። ጽድቅና ፍትህ የዙፋኑ መሰረት ናቸው። እሳት በፊቱ ይሄዳል፣ በዙሪያው ያሉትንም ጠላቶቹን ይፈጃል። መብረቁ ዓለምን አበራ፣ ምድርም ማይታ ተንቀጠቀጠች። ተራሮች በእግዚአብሔር ፊት በምድርም ሁሉ ጌታ ፊት እንደ ሰም ቀለጡ። ሰማያት ጽድቁን ያውጃሉ፣ ሕዝቦችም ሁሉ ክብሩን ያያሉ። ለተቀረጸ ምስል የሚሰግዱ በጣዖታትም የሚመኩ ሁሉ ይፈሩ። እናንተ አማልክት ሁሉ ለእርሱ ስገዱ። እግዚአብሔር ሆይ ስለ ፍርድ ጽዮን ሰምታ ደስ አላት፣ የይሁዳም ሴት ልጆች ሐሴት አደረጉ። እግዚአብሔር ሆይ አንተ በምድር ሁሉ ላይ ልዑል ነህና ከአማልክትም ሁሉ በላይ እጅግ ከፍ ያልህ ነህ። እግዚአብሔርን የምትወዱ ክፋትን ጥሉ፣ እርሱ የታማኞቹን ነፍስ ይጠብቃልና ከአመፀኞችም እጅ ይታደጋቸዋል። ብርሃን ለጻድቃን ሐሴትም ልባቸው ለቀና ወጣ። እናንተ ጻድቃን በእግዚአብሔር ደስ ይበላችሁ፣ ቅዱስ ስሙንም አመስግኑ። አሜን። እግዚአብሔር ነገሰ፣ ምድር ደስ ይበላት ብሎ ይጀምራል መግቢያው ላይ። ምድር ደስ ይበላት። ሌላ ሲነግስ አይተውታል። ሌላ ሲነግስ ሐዘን ነው ያለው። ሌላ ሲነግስ ባርነት ነው ያለው። ሌላ ሲነግስ ጭቁንነት፣ ሐዘን፣ መገፋት፣ ስደት ነው ያለው። ስለዚህ አሁን ፋይናሊ እግዚአብሔር ነገሰ። ስለዚህ ምድር ሁሉ ምን ታድርግ? ሐሴት ታድርግ። እግዚአብሔር መንገስ ደስታን ያመጣል። እግዚአብሔር በዙፋኑ ላይ መቀመጥ፣ እግዚአብሔር ጌትነቱ በዓለም ሁሉ ላይ ሲታወጅ ሁሉ ነገር እፎይ ይላል። የተፈጠረው ዓለም በሙሉ እፎይ ይላል፣ ደስ ይለዋል። በደስታ ውስጥ ለእግዚአብሔር ምስጋናን ማቅረብ ይጀምራል ይለናል። የእግዚአብሔር ንግስና ከየት እስከ የት ነው ይለናል። እዛው ትይዩ መስመር ላይ በሩቅ ያሉ የባህር ጠረፎች ሐሴት ያድርጉ ይለናል። በሩቅ ያሉ የባህር ጠረፎች፣ ጠረፍ ማለት ያው ጥግ ማለት ነው አይደለ? ጥግ፣ የሀገር ጥግ በጠረፍ አድርጎ አንድ ሰው ወጣ ስንል የሆነ ጥግ ጥጉን ሄዶ ወጣ እያልን ነው አይደለ? ስለዚህ የሚታወቀው ከተማም ደግሞም የከተማይቱም ጥግ እግዚአብሔር ነግሶበታል። የእግዚአብሔር ግዛት ሆኗል። ከጥግ እስከ ጥግ፣ ከባህር እስከ ባህር፣ ከተራራ ጫፍ እስከ ተራራ ጫፍ እግዚአብሔር ነገሰ ይላል። እግዚአብሔር ነገሰ። ስለዚህ ሁሉም ሐሴት ያድርጉ። እነዚህ የሚታዩ ጥጋ ጥጎች በሙሉ የሚታዩ፣ በሰው አይን የሚታዩትም በሰው አይን የማይታዩትም ክፍለ ሀገራት በሙሉ እግዚአብሔር ስለነገሰ ደስ ይበላቸው ይላል። ምክንያቱም ለነሱ እረፍት ነው። ሲቃትቱ ነበር አይደለ? ሲቃትቱ ነበር። የማይሆን ንጉስ ነግሶባቸው በቃ የማይሆን አቢዩስ ደርሶባቸዋል። ፍጥረተ ዓለሙም አጽናፈ ዓለሙም የእግዚአብሔርን ንግስና እየጠበቀ አለ። እግዚአብሔር ሲነግስ ደስ ይለዋል ብሎ ይጀምራል። እግዚአብሔር ሲነግስ ይለናል። ደመናና ጥቅጥቅ ያለ ጭጋግ በዙሪያው አለ። ጽድቅና ፍትህ የዙፋኑ መሰረት ናቸው ይላል። የእግዚአብሔር ክብር ክብደቱ በዙሪያው አለ ይለናል። ጭጋግ ትንሽ ግራጫ የሆነ ደመና ነው አይደለ? አያሳይም። ጭጋግ ካለ ደመናው ሲወርድ አያሳይም። በዛ መካከል መራመድ ከባድ ይሆናል፣ በጭጋግ መካከል። ስለዚህ በእግዚአብሔር ዙሪያ ይሄ ደመና አለ። ፊት ለፊት እግዚአብሔርን ማየት ከባድ ነው፣ ግን እንደነገሰ ይታወቃል። ንጉሱ በዙፋኑ ላይ ያለ የሚለው ሁሉም ያውቁታል ይላል። ፊት ለፊት ባያዩትም እግዚአብሔርን አይቶ የሚኖር ስለሌለ፣ ግን አንዱ እግዚአብሔር እንደነገሰ ማሳያው ምንድነው? ጽድቅ አለ፣ ፍትህ አለ። ምክንያቱም የዙፋኑ መሰረት ነው። እግዚአብሔር ዙፋኑን የተከለው እነዚህ ሁለት ጉዳዮች ላይ ነው ይለናል። ብዙ ጊዜ በሁለትዮሽ ይጠቅስልናል። የእግዚአብሔር ባህሪ ተከታይ የሆኑ እግዚአብሔር ባህሪ ውስጥ ያለውን ነገር በሁለትዮሽ ያስቀምጥልናል። ቸርነትና ምሕረት፣ እውነትና ጽድቅ፣ እውነትና ፍትህ፣ ጽድቅና ፍትህ እያለ በሁለትዮሽ ያስቀምጥልናል። የሚላኩ ናቸው ይለናል ብዙ ጊዜ አይደለ? እግዚአብሔር ከሰማይ ልኮ አዳነኝ ሲል ልኮ እውነቱንና ምሕረቱን ታማኝነቱንና ፍቅሩን ልኮ ይላል። ስለዚህ እግዚአብሔር ባህሪ ይልከዋል። ከእግዚአብሔር ወጥቶ ተልኮ የሚመጣ እግዚአብሔር ባህሪ አለ። የሰውን አቅም ይዞ ሚላክ አለ። የኛ ባህሪ እንደዚህ የማድረግ ችሎታ የለውም አይደለ? የኛ ባህሪ አይላላከንም። የእግዚአብሔር ባህሪ ግን ይላላከዋል። ልክ እንደ መልአክ ሆኖ ይላላከዋል። ስለዚህ አሁን ማሊ ተመስርቷል የእግዚአብሔር ዙፋን ጽድቅ እና ሚሽፓት የሚባለው ጽድቅ እና ፍትህ፣ የእግዚአብሔር ጽድቅ እና ፍትህ፣ ትክክለኝነት፣
ጽድቅ ማለት እዚህ እግዚአብሔር ጋር ያለን ትክክለኛ ግንኙነት፣ ምንም ጥመት የሌለበት ቅንነት ብቻ ትክክለኝነት ያለበት፣ ፍትህ ደግሞ ያልተዛነፈ ያልተጓደለ፣ ሰው የተራበው ነገር ሁላችን የተራብነው ነገር እግዚአብሔር ሲነግስ እናገኘዋለን። እግዚአብሔር ለአንዴና ለመጨረሻ ጊዜ ዙፋኑን ሲተክል እናገኘዋለን ይለናል። እሳት በፊቱ ይሄዳል፣ በዙሪያው ያሉትንም ጠላቶቹን ይፈጃል። ሌላው የእግዚአብሔር ባህሪ ፍርዱ ነው። እግዚአብሔር ሲፈርድ በእሳት ይፈርዳል። ስለዚህ ፍርዱ በፊቱ ይሄዳል እያለን ያለው እሳት በፊቱ ይሄዳል ሲለን እግዚአብሔርን ንጉስነቱን አልቀበልም ያሉ ጌትነቱን አልቀበልም ያሉ ኃይላት እሳቱ ይበላቸዋል። በመጨረሻም እሳቱ አቅም ይኖረዋል እነሱን ለመዋጥ። እሳቱ የተመደበው ለማን ነው? የእግዚአብሔርን ንግስና ለማይቀበሉ፣ የእግዚአብሔርን ጌትነት እና አምላክነት ለማይቀበሉ። እሳት የፍርድ ምልክት ነው። ለዛ ነው የእሳት ምስል ካለ ፍርዱን ነው። እሳት በሰዶምና ገሞራ ላይ ዘንቦ ነበረ። አብርሃም ደግሞ ልጅን ይዘልኝ ና ሲባል አብርሃም ይዞት የወጣው እሳቱንና ቢላውን ነበረ። ፍርድ በአብርሃም እጅ ላይ፣ ልጅየው ደግሞ እንጨቱን ነው ተሸክሞ ሞሪያ ተራራን የወጣው። ስለዚህ ሞት የሚወክለውን ልጅየው ይስሐቅ ተሸክሞ ወጣ። ፍርድን የሚያመለክተውን ደግሞ አባትየው ይዞት ሲወጣ እናያለን። ስለዚህ እሳት በብሉይ ኪዳንም በአዲስ ኪዳንም የፍርድ ምልክት ነው። እሳት አቅም የሚኖረው ያልታዘዙት ላይ ነው። ያልታዘዙት ላይ፣ የእግዚአብሔርን ንግስና ያልተቀበሉት ላይ፣ በእግዚአብሔር ንግስና ላይ ባመጹት ላይ እሳት አቅም ይኖረዋል። ከነሱ ውጪ በሆኑት ላይ፣ በእግዚአብሔር ጥላ ስር በሆኑት ላይ ግን አቅም የለውም። የእግዚአብሔር ወዳጆች በተባሉት ላይ እሳት አቅም የለውም። የእግዚአብሔር ጠላቶች ጽንፈኞች በተባሉት ላይ ግን ይፈጃቸዋል ይለናል። እነሱን ይፈጃቸዋል። ቁጥር 4 መብረቁ ዓለምን አበራ፣ ምድርም አይታ ተንቀጠቀጠች ይለናል። ተመልከቱ፣ ከቁጥር 2 ጀምሮ የተፈጥሮን ነገር ነው የተጠቀመ ምሳሌ አድርጎ የሚያውልልን። ደመና ይላል፣ ጭጋግ ይላል፣ እሳት ይላል፣ አሁን ደግሞ መብረቅ ይለናል። ይሄ ምስል በሙሉ ዘጸአት ላይ እናገኘዋለን። በሲና ምድረ በዳ ላይ ከህዝቡ ጋር ሲተዋወቅ እግዚአብሔር በእነዚህ ምልክቶች ነው የተዋወቃቸው። በእውነትም እግዚአብሔር በዚህ ተራራ ላይ አለ ያሉት እነዚህን ምልክቶች ሲያዩ ነው። ደመና ነበር፣ ጭጋግ ነበር፣ ኃይለኛ መብረቅ ነበር፣ ነጎድጓድ ነበር፣ እሳት ነበር። ይህን ሲመለከቱ ሙሴ ከኛ ይልቅ አንተ ሂድና አናግረው አሉ። እኛ በሱ ፊት ከቆምን በቃ ማለቃችን ነው፣ መሞታችን ነው። እኛ በሱ ፊት መቆም አንፈልግም። መካከለኛ ያስፈልገናል። እሱ ጋር ሄዶ የሚቆም በዚህ ታላቅ በሆነው በጌታ ፊት የሚቆም መካከለኛ ያስፈልገናል። ስለዚህ ሙሴ አንተ ሂድና ቁምልን፣ ተራራው እንደዚህ ከተንቀጠቀጠማ እኛ አንተርፍም አሉት። ለዛ ነው ይሄን ምስል ይጠቀማል ይሄም ዘማሪ። ልክ እግዚአብሔር ዙፋኑን ሲተክል የሲናው ትዝታ 1000 ጊዜ እጥፍ ነው የሚሆነው እያለን ነው። እጥፍ ሲናን ታውቁታላችሁ። ሲና ጊዜ ላይ እንዴት እንደደነገጣችሁ ታውቃላችሁ። አሁን ሲነግስ ደግሞ ታያላችሁ ይለናል። አሁን ሲነግስ ምድር ሁሉ የምታየው ይሄንን መብረቅ፣ ይሄንን ጭጋግ፣ ይሄንን ደመና፣ ይሄንን እሳት፣ ይሄንን መንቀጥቀጥ ምድር ሁሉ ታያለች ብሎ ይናገራል። ስለዚህ ምድር አይታ ትንቀጠቀጣለች። መላው የተፈጠረው ምድር ይሄንን አይታ ተንቀጠቀጠች ይለናል። ቁጥር 5 ተራሮች በእግዚአብሔር ፊት በምድርም ሁሉ ጌታ ፊት እንደ ሰም ቀለጡ ይለናል። ዙፋኑ ሲተከል መጨረሻ በቃ ለአንዴና ለመጨረሻ ጊዜ እግዚአብሔር ዙፋኑን ሲተክል ሁሉም ይንቀጠቀጣል፣ ሁሉም ይቀልጣል፣ አቅመ ቢስ ይሆናሉ። ቆመናል፣ ተመስርተናል፣ እስቲ ማን ነው የሚችለን ያሉ በሙሉ ይቀልጣሉ። እንደ ተራራ የሆኑ በሙሉ መሰረታችን በጣም ኃይለኛ ነው፣ እኛ አቅማችን ኃይለኛ ነው ያሉ በሙሉ በፊቱ ይንቀጠቀጣሉ፣ ይቀልጣሉ ይላል። በምድር ሁሉ ፊት ጌታ ነው እግዚአብሔር ይለናል። ጌታ ነው። ሰማያት ጽድቁን ያውጃሉ፣ ህዝቦችም ሁሉ ክብሩን ያያሉ። ይሄም በትይዩ መስመር አንድ እውነት እየነገረ ነው። ሰማያት ጽድቁን ያውጃሉ። ሰማያት ሲል የእግዚአብሔር መኖሪያ ቦታ፣ ያ የማናቀው ያላየነው በማይታየው ዓለም እግዚአብሔር ያለበት ስፍራ አለ። በማይታየው ዓለም እግዚአብሔር አገልጋዮች አሉት፣ በሚታየው ዓለምም እግዚአብሔር አገልጋዮች አሉት። በማይታየው ዓለም
ያመጹ ልጆች አሉት፣ በሚታየውም ዓለም እንዲሁ ያመጹ ልጆች አሉት። ስለዚህ ትይዩ የሆነውን እውነታ ይገልጽልናል። አሁን መጨረሻ ዙፋኑን ሲተክል በማይታየው ዓለም ጽድቁን ያውጃሉ። እግዚአብሔር ለካ ጻድቅ ፈራጅ ነው ይላሉ በማይታየው ዓለም ያሉት አገልጋዮቹ። ከዛ በምድርስ ያሉ ትይዩ የሆነ ዓለም አለ አይደለም? በምድር ደግሞ ህዝቦቹ ሁሉ ክብሩን ያያሉ ይላል። የእግዚአብሔርን ክብር ያያሉ፣ ይመሰክራሉ። ይሄ እግዚአብሔር ከባድ ነው ይላሉ። ክብር ማለት ክብደት ነው። ከባድ ነው እግዚአብሔር ይላሉ። ክብደት አለው። የኛ እግዚአብሔር ተራ አምላክ አይደለም፣ ተራ ንጉስ አይደለም። ከበድ ያለ ግርማ ሞገስ ያለው ነው። ከበድ ያለ ግርማ ያለው ውበት ያለው ነው ይላሉ። ስለዚህ በሰማይ ጽድቅ ሲታወጅ በማይታየው ዓለም እግዚአብሔር ጻድቅ ፈራጅ ነው፣ እግዚአብሔር ያመጹትን ሲቀጣ ጻድቅ ነው ብለው ሲያውጁ በምድር ደግሞ ክብሩ ይታያል ይለናል። አሁን ያመጣዋል ይህንን ሐሳብ ቁጥር 7 ላይ ለተቀረጸ ምስል የሚሰግዱ በጣዖታትም የሚመኩ ሁሉ ይፈሩ፣ እናንተ አማልክት ሁሉ ለእርሱ ስገዱ። ይሄ እንግዲህ ውጤቱ ነው። በሰማይ እና በምድር ዙፋኑ ሲተከል እግዚአብሔር አጽናፈ ዓለሙን አንድ ግዛት አድርጎ መግዛት ሲጀምር ሁለቱም ዓለማት ይጋጠሙና ይመሰክራሉ። ሁለቱም ዓለማት ያያሉ። ሁለቱም ዓለማት አንድ ጌታ አንድ ንጉስ ነው ያለን ብለው ይመሰክራሉ። ለጊዜው በማይታየው ዓለም ሁለት መንግስት አለ። እሱ ያንጸባርቃል በሚታየው ዓለም ላይ የብርሃን መንግስት አለ፣ የጨለማ መንግስት አለ። ስለዚህ እነዚህ ዓለማት መጨረሻ ላይ እውቅና ይሰጣሉ። አንድ አምላክ ነው ያለው በሚታየውም ዓለም በማይታየውም ዓለም ብለው እውቅና ይሰጣሉ። እና እነዚህ አማልክት በማይታየው ዓለም ያሉ አማልክት በምድር ላይ አቅም የሚያገኙት ሰዎች በገዛ ፈቃዳቸው ጣዖት አበጅተው ይሄን ጣዖት ለእናንተ እንሰጣለን ሲሉ እነዚህ አማልክት አቅም ያገኛሉ ወይም ግዛት ያገኛሉ። አልተፈቀደላቸውም እኮ ግዛት የሚያገኙት ልክ የሰው ልጆች ግዛት ሲፈቅዱላቸው ነው። ለዛ ነው ሰይጣን የተፈቀደለትን ግዛት በሙሉ ለጌታችን ለኢየሱስ ክርስቶስ አሳየው አይደለም? እነዚህ የዓለም ግዛቶች በሙሉ የኔ ናቸው አለው። አፉን ሞልቶ የተፈቀደ ያለው ግዛት ስላለ ሰዎች በማወቅም ባለማወቅም ፉትሆልድ ይሰጡታል፣ ስልጣን ይሰጡታል ለዚህ ለመንፈሳዊ ለጨለማ ኃይላት። በተለይ በእኛ ሀገር በተለያዩ ምስሎች የሚመለኩ መላእክት ናቸው ተብለው የሚመለኩ ነገር ግን ያልሆኑ አማልክት ያልሆኑ የሚሰገድላቸው ወደፊት የሚሰግዱ አማልክቶች አሉ ይለናል። በሩቅ ምስራቅ በተለያዩ ሀገራት በምስል በቅርጻ ቅርጽ የሚመለኩ እነዚህ የሚሰግዱበት ቀን ይመጣል ይለናል። ስለዚህ ለተቀረጸ ምስል የሚሰግዱ ይለናል። ምስል ቀርጸው ያ ምስል ሲቀረጽ በሰው አምሳል ነው የሚቀረጸው። ሰው አምላክ ነው ባለው አምሳል ይቀረጻል። እግዚአብሔር ግን ምን አድርጎታል? ሰውን በራሱ አምሳል ቀርጾታል። ሰውን ተገላቢጦሽ የሆነ ልምምድ የሚያደርጉ ማለቱ ነው። እግዚአብሔር ያልፈቀደውን ልምምድ የሚያደርጉ ይለናል። ምስልን ቀርጸው ለዛ ምስል ለሚሰግዱ በጣዖታትም የሚመኩ ሁሉ እግዚአብሔር ዙፋኑን ሲተክል ያፍራሉ ይለናል። ያፍራሉ። ለጊዜው አያፍሩም። ለጊዜው የህፍረት ህይወትን አይደለም የሚኖሩት። ይሳካላቸዋል። ጣዖት ቀርጸው ሲኖሩ ባይዘዌ ይሳካላቸዋል። ብዙ ነገር ያገኛሉ። ያቀብላቸዋል። ከማይታየው ዓለም ያ ግዛት የተሰጠው አካል ያቀብላቸዋል። አቅም አለው። አማልክቱ አቅም አለው። ትዝ ይላቸዋል ኤልያስ የበዓልን ነቢያት ሰብስቦ ትክክለኛው እውነተኛው አምላክ ማን እንደሆነ ዛሬ ይገለጣል ሲል እሺ ብለው ወጡ አይደለም? እነሱም አምላክ አላቸው፣ ኤልያስም አምላክ አለው እና አልፈሩም። ያ ቀን በእሳት የኛ አምላክ በዓል ይመልሳል ብለው አምነው ነው የወጡት። ለምን? አቅም አለው በዓል አይደል? አቅም ስላለው ነው። ስለዚህ አቅም ያላቸው አማልክቶች አሉ፣ ትንንሽ አማልክቶች። ግን እግዚአብሔር የአማልክት ሁሉ አምላክ ነው። ስለዚህ በጣዖት የሚመኩ ኔሽኖች አሉ። በጣዖታቶቻቸው በኃይሎቻቸው የሚመኩ ሰዎች አሉ። ኃይሎቻቸውን ስላዩ አቅም እንዳላቸው ስለሚያውቁ። ስለዚህ እነዚህ ጣዖታት እነ በዓል እነ ዳጎን እነ አሽታሮት የሚባሉት በሙሉ አቅማቸውን አሳይተዋል በሰዎች መካከል። በእስራኤልም መካከል አቅማቸው ታይቷል። በእነሱ አቅም የወደፊቱን ያዩ ነቢያቶች ነበሯቸው። በበዓል አቅም፣ በአሽታሮት አቅም መውለድ የቻሉ
ሰዎች ነበሩ። በሆነው በዳጎን በበዓል አቅም የሆነ አይነት ሀብት አግኝተዋል፣ የሆነ አይነት ባርኮት አግኝተዋል። ስለዚህ እየተመኩባቸው መጡ። በእነዚህ አማልክት ይመኩባቸዋል። ኦኬ አሉ፣ ጎረቤት ሀገራችን እኮ ሀብታም የሆነችው የበለጸገችው ይሄን አምላክ አምልከው ነው። በዚህ አምላክ እኛም መመካት አለብን፣ ይሄን አምላክ እኛም ማስተናገድ አለብን ማለት ጀመሩ። ስለዚህ አቅም ስላላቸው እነዚህ አማልክት ለነርሱ መስገድ ጀመሩ። ይሰግዱላቸዋል ምንም ሳያፍሩ፣ ደሞም ይሳካላቸዋል። ለተወሰነ ጊዜ ግዛቶቻቸውን ሰጥተው ለነዚህ አማልክት መብት ሰጥተው የኖሩበት ጊዜ አለ። ግን እንደሱ አይደለም ይላል። እንደሱ ሆኖ አይቀርም ይላቸዋል። እና ኤልያስ ያን ቀን ህዝቡ ፊት እውነተኛ የሆነው አምላክ ይታያል ሲላቸው፣ እውነተኛው ኃያሉ አምላክ የትኛው ነው? ሞኞች አይደሉም። የእነሱም አማልክት ኃያላን ናቸው። እሳት ፍንጥቅጣቂ ማውጣት ይችላሉ። የዛን ቀን ግን የኤልያስ አምላክ የእነሱን እሳት ዋጠውና እሱ በኃይል ተፋው እና በላው መስዋዕቱን። ስለዚህ እውነትም የኤልያስ አምላክ ነው አንዱ እውነተኛ አምላክ አሉ። ያ ቀን የእነሱ አምላክ እሳቱ ተያዘ፣ መጥፋት አልቻለም። ምክንያቱም የኤልያስ አምላክ ውጦት ስለነበረ። ይሄ ደግሞ የትኛውን ታሪክ ያስታውሰናል? ትዝ ይላችኋል? ዘጸአት ላይ ከፈርዖን ጋር ሙሴ ገብቶ ከአሮን ጋር ኦኬ የኛም አምላክ አንተ ያደረግከው መድገም ይችላል አሉት። የዘጸአት መጽሐፍ ሲጀምር ፈርዖኑና አማልክቱ ህዝቡን ያስጨንቋቸው ነበር ይላል። የሚገርማችሁ ታሪካቸው ላይ በአማልክቶቻቸው ስም ነው የእስራኤልን ህዝብ ባሪያ ያደረጉት፣ ለነሱ መንግስት እንዲሰሩ ያደረጓቸው። ስለዚህ አሁን ፈርዖንም የሚሰራው ከአማልክቱ ጋር ነው። እሺ ኑ ይላቸዋል። ማጂክ የሚሰሩትን በአማልክቱ ስም ኃይል የሚያሳዩትን ኑ ሙሴ የሰራውን እናንተም ደግማችሁ ትሰሩታላችሁ ይላቸዋል። እና ደግሞ ኮፒ ያደርጉት ነበረ በአማልክቱ ኃይል። ስለዚህ የተወሰነ ደረጃ ኮፒ ያደርጋል። አማልክቱ አቅም አለው፣ ኮፒ ማድረግና ማሳየት ይችላል። የወደፊቱን ማየት ይችላል፣ መፈወስ ይችላል፣ ብዙ ተአምራት ማድረግ ይችላል። ለዛሬም ሬሌቫንት ነው አይደለ? ለዛሬም ሬሌቫንት ነው። የእግዚአብሔር ቃል በሌለበት ስፍራ ሌላ ቃል ደግመው አማልክትን ጠርተው ማኒፌስት የሚያደርጉት ነገር አለ። ይሄ ከድሮም የነበረ እውነታ ነው። ስለዚህ ምን ይላል ሙሴ? እባብ አደረገ በእግዚአብሔር ኃይል፣ ከዛ የሱ እባብ የነሱን እባብ ዋጠቻቸው ይለናል። የተወሰነ ይችላሉ፣ ግን መጨረሻ የሚወጣው መጨረሻ ላይ የሚያይለው የእግዚአብሔር ነው እያለን። የእግዚአብሔር ኃይል ያይላል። እግዚአብሔር ልዑል ነው፣ እግዚአብሔር ከፍ ያለ ነው፣ ከሌሎች አማልክት ሁሉ በላይ ከፍ ያለ ነው ብሎ ያን መልእክት ያስተላልፍልናል። ስለዚህ በሙሴና በኤልያስ የተሰራው ተአምር ለሁሉም አማልክት መልእክት እየላከ ነው። በትንሹ ፍርዱን ቀምሳችሁታል እያላቸው ነው። እግዚአብሔር ዙፋኑን ሲተክል በማያዳግም መንገድ እሳቱ ይበላቸዋል እያላቸው ነው። በማያዳግም መንገድ ኃይሉ ይውጣቸዋል። ስለዚህ ምን በሉ? ስገዱ ይላል። ስገዱ። መዝሙር 82 እንደሚለው ነው። በአማልክት መካከል እግዚአብሔር ቆሞ የሚሰየምበት ጊዜ አለ። ለፍርድ ይሰየማል፣ ዙፋኑን ይተክላል። ያን ቀን ትሰግዳላችሁ ይላቸዋል። ለእርሱ ስገዱ፣ ለእርሱ ስገዱ። አንዱ እስራኤልን የሚያስጨንቅ አማልክት ዳጎን የሚባል አማልክት ነው። ግማሽ አሳ ግማሽ ሰው፣ የሰው መልክ የያዘ ነው እና ይሄ አማልክት ከፍልስጤም ጋር ሁሌ እስራኤልን ያስጨንቃል። ፍልስጤም ሁሌ ነው አይደል እስራኤል የምታስጨንቀው እየመጣች። የፍልስጤም አምላክ ነው ዳጎን። ፍልስጤማውያን በውሃ አጠገብ ስለሚኖሩ ከውሃ የወጣ አምላክ ያመልካሉ። ከውሃ የወጣ ግማሽ አሳ ግማሽ ሰው የሆነ አምላክ እና ከኢያሱ ዘመን ጀምሮ ይሄ የዳጎን መንፈስ ይከታተላቸዋል። ለፍልስጤማውያን አቅም እየሰጠ አቅም የሆናቸው ሄደው እንዲያጠቋቸው ያደርጋልና በየተወሰነው ጊዜ ይመጣል። ለምሳሌ በኢያሱ ዘመን ቤት ዳጎን የሚባል ነበር። ኢያሱ 19 ላይ ይሄን ይነግረናል። 19:27 ይገዳደራቸዋል። ከዛ ደግሞ መሳፍንት ላይ ደግሞ አለ። መሳፍንት 16 ላይ የኛ የሚሉትን መሲ ነው በቃ አሸናፊ ነው የሚሉትን ሳምሶንን ዳጎን ነው ያሸነፈው። የሚገርማችሁ ዳጎን አሸነፈው። ሳምሶን ራሱን አሳልፎ የሰጠው የሆነ ግዛት አለ። የፍልስጤምን ሰው ሲወድ ሰው ብቻ አይደለም የወደደው፣ ዳጎንን የምታመልክን ሴት ነው የወደደው አይደለም። ስለዚህ ግዛት አገኘ ዳጎኑ
በዚህ ሰው ህይወት ውስጥ ዳጎን አቅም አገኘ። ሳምሶን ታልፎ ተሰጠ ለፍልስጤማውያን። ከዛ ፍልስጤማውያን ምን ብለው እንዳወሩ ታውቃላችሁ? ሳምሶንን የያዙ ቀን ላንብብላችሁ 16:23 በዚህ ጊዜ የፍልስጤማውያን ገዦች አምላካችን ዳጎን ጠላታችን ሳምሶንን በእጃችን አሳልፎ ሰጥቶናል ብለው በመደሰት ለአምላካቸው ለዳጎን ታላቅ መስዋዕት ለማቅረብ ተሰበሰቡ። ህዝቡም ሳምሶንን ባዩት ጊዜ አምላካቸውን ዳጎንን በማመስገን ምድራችንን ያጠፋውን ብዙ ሰው የገደለብንን ጠላታችንን አምላካችን በእጃችን አሳልፎ ሰጠን አሉ ይላል መሳፍንት 16። ሳምሶን የእግዚአብሔር ኃይል ያረፈበት፣ የእግዚአብሔር መንፈስ በኃይል ያረፈበት፣ የእግዚአብሔር ክብር በኃይል የወረደበት ልክ የሆነች ምርጫ አደረገ አይደል? ለምርጫው ታልፎ ተሰጠ። ልክ ያን ምርጫ ሲያደርግ አየ፣ ጎመጀ፣ ወሰደ፣ ቀንጥሶ በላ አይደለ? ያልተፈቀደለትን ቀንጥሶ በላ። ወዲያውኑ ግዛት አገኘ። የዳጎን ሆነ። በቃ ታልፎ ተሰጠ፣ ባሪያ ሆነ። አይኑን ጎልጉለው አወጡት። አቅም አጣ። መጨረሻ ንስሐ ገባ። እግዚአብሔር ያን ንስሐ ተጠቅሞ ደግሞ የዳጎንን ቤት ሲያፈርስ እናያለን። ዳጎን የሚመለክበትን ቤት፣ ለዳጎን የተሰጡትን የእግዚአብሔርን ጠላቶች እንክትክታቸውን ሲያወጣ እናያለን። ይሄም ደብዘዝ ባለ መልኩ ሊመጣ ያለውን ፍርድ ያሳያል። ዳጎንን በሚያመልኩና በዳጎን ላይ ሊመጣ ያለውን ፍርድ ያሳያል። አሁንም ወደፊት እንሂድ። አንደኛ ሳሙኤል ምዕራፍ 5 ታቦቱ ወደ አሽዶድ በተወሰደ ጊዜ ያለውን ታሪክ ነው የሚያሳየን። ትዝ ይላችኋል? አንደኛ ሳሙኤል 4 ላይ ኤሊና ልጆቹ ልክ እንደ ሳምሶን ማለት ነው ተሰጡ አይደል? ለሌላ አይነት ህይወት ተሰጡ፣ ለሌላ አይነት ምርጫ ተሰጡ። ስለዚህ የእግዚአብሔር ክብር ያለበትን ያንን ታቦት አጡት፣ ተማረከ። የሚገርማችሁ እግዚአብሔር የሚሸነፍ አምላክ ሆኖ አይደለም፣ ግን ከህዝቡ ጋር ያለው ግንኙነት፣ የቃል ኪዳን ግንኙነት፣ ህዝቡ ሲሸነፍ እግዚአብሔር አብሮ ተሸንፎ ይሄዳል። በጣም የሚያስደነግጥ እውነት ነው አይደለም? ሳምሶን ከተሸነፈ እግዚአብሔር ነው በሳምሶን ውስጥ የሚሸነፈው አይደል? ምክንያቱም ሳምሶን የሚያመልከው ማንን ነው? እግዚአብሔርን ነው። ይኸው የሳምሶን አምላክ ዳጎን አሸነፈው ይባላል። ስለዚህ እዚህ ላይም ፍልስጤማውያን በዳጎን ስም ታቦቱን ማርከው ታቦቱን የዳጎን ቴምፕል የዳጎን ቤተ መቅደስ ውስጥ ይወስዱትና ያስቀምጡታል። ያው የተወሰነ አቅም አለው የእስራኤላውያን አምላክ ብለው ከሚያመልኩት አማልክት መካከል እግዚአብሔርን ወይም ደግሞ የእግዚአብሔር የሚወክለውን ያንን ቅዱሱን ዕቃ ያስቀምጡታል፣ የታቦቱን ዕቃ። ከዛ በኋላ የዛን ምሽት ዳጎን በግንባሩ ተደፍቶ ጧት ላይ ያገኙታል። ቤታቸው ሲገቡ፣ ቤተ መቅደሱ ሲገቡ ኦኬ ንፋስ ጥሎት ይሆን እስቲ መልሰናን ሰው ብለው መልሰው ያቀኑታል ዳጎንን። ከዛ ይሄ ነገር የሆነ ክስተት መስሏቸው ነበር። በነጋታው ይሄ ዳጎን በአፍጢሙ መደፋት ብቻ አይደለም፣ መጀመሪያ የተቀላው አንገቱ ነው። አንገቱ ተቀልቶ በሩ ጋር ነው የሚያገኙት። እዛ ከሰውነቱ አጠገብም አያገኙትም። አሉ ልክ ይሄን ሲያዩ ኦኬ የእስራኤል አምላክ ከሁሉ አማልክት በላይ ነው አሉ። ተሸንፎ እንኳን ያሸንፋል አሉ። ተሸንፎ ማርከ ነው ይዘ ነው አስረ ነው ያሸንፋል። አቅም የለንም አሉ። አንገቱ ተቀልቷል። እጆቹ የሆነ ቦታ ተበታት ነው ያገኙታል። ስለዚህ እግዚአብሔር ከአማልክት ሁሉ በላይ አምላክ ነው አሉ። እግዚአብሔር ከኪዳኑ የተነሳ ከህዝቡ ጋር ሲሆን ይሸነፋል፣ ለብቻው ሲሆን ግን አይሸነፍም። ያሸንፋል፣ ይደፋል፣ አንገቱን ይቀለዋል። በሱ ላይ የተኩራራውን፣ በሱ ላይ የተናገረውን፣ በሱ ላይ አፉን ያላቀቀውን ያንን ይቀለዋል። ይሄንን ነው የሚነግረን 97 ላይ ይሰግዳሉ ይለናል። 7 ወደው ይሰግዳሉ፣ ሳይወዱ ይሰግዳሉ። በሚታየው ዓለም ያሉት ይሰግዳሉ፣ በማይታየው ዓለም ያሉት ይሰግዳሉ። የእግዚአብሔር ንግስና አንዱ ማረጋገጫ አጽናፈ ዓለሙ በሙሉ የሚታየውም የማይታየውም ሁሉ ሲሰግድለት ነው። በማይታየው ዓለም አልሰግድም ብሎ የተኩራራ አማልክት ካለ የእግዚአብሔር ንግስና ጥያቄ ውስጥ ይገባል። ስለዚህ አሁን በማያዳግም መልኩ የእግዚአብሔር ንግስና ጥያቄ ውስጥ በማይገባ መልኩ አማልክቱ በሙሉ ይሰግዱለታል። ሁሉም ይሰግዱለታል። የሚታዩቱ የማይታዩቱ ይሰግዱለታል። ያኔ እርግጠኛ ትሆናለህ ፍርዱ እንደመጣ፣ ጽድቁ እንደሰፈነ፣ እውነት እንደሰፈነ።
ሞት እንዳበቃለት እርግጠኛ ይኮናል ይለናል። ቁጥር 8 እግዚአብሔር ሆይ ስለ ፍርድ ጽዮን ሰምታ ደስ አላት፣ የይሁዳም ሴት ልጆች ሐሴት አደረጉ ይላል። እግዚአብሔር ሲፈርድ በመጨረሻ ነግሶ ሲፈርድ ማን ነው ደስ የሚለው? አብረውት ያሉት የእግዚአብሔር ከተማ ውስጥ የገቡት። ጽዮን ማለት የእግዚአብሔር ከተማ፣ ቅዱሱ ተራራ ያለበት፣ ህልውናው የተቀመጠበት፣ እዛ የሚኖሩት ሰምተው ደስ ይላቸዋል ይላል። የይሁዳም ሴት ልጆች ሐሴት ያደርጋሉ። ይሁዳ ማለት ንጉሶች የሚወጡባት ነገድ ነች። እዛ ያሉ ሴቶች ብዙ ወታደሮች አጥተዋል። እናቶች ልጆቻቸው ሞተዋል። መሲ ነኝ ብለው ሲነሱ ወንዶች ልጆቻቸውን አጥተዋል። ወታደር ነገስታቶቻቸውን አጥተዋል ብዙ ሴቶች። አሁን ለመጨረሻ ጊዜ ለማያዳግም ለአንድ ጊዜ ከይሁዳ ንጉስ ይነግሳል። ከዛ ማልቀስ ያበቃል ይላል። ማልቀስ ያበቃል። እውነተኛው መሲ ዙፋኑ ላይ ይቀመጥና ሴቱም ወንዱም አንድ ላይ ሐሴት ያደርጋል ይላል። እስከዛሬ ያነባች እናት ሐሴት ታደርጋለች ይላል። ሐሴት ታደርጋለች። እውነትን የያዘው ንጉስ ይነግሳል። ሐዘንን የሚያርቀው ንጉስ ነግሷል። እንባን የሚያብሰው ንጉስ ነግሷል። እውነተኛ የሆነው ንጉስ ነግሷል ብላ ሴቶች ደስ ይላቸዋል፣ ሐሴት ያደርጋሉ። ቁጥር 9 የቁጥር 7 ቅጣይ ነው። እግዚአብሔር ሆይ አንተ በምድር ሁሉ ላይ ልዑል ነህና ከአማልክትም ሁሉ በላይ እጅግ ከፍ ያለ ነህ ይላል። አስረግጦ ይነግረናል ለመጨረሻ ጊዜው ነው። በምድር ሁሉ ላይ ከፍ ያለው ማን ነው? ልዑል ማለት ልዕልና ያለው ከፍታ ላይ ያለው ኤልኤሊዮን የሆነው እግዚአብሔር ነው በምድር ላይ ይለናል። በምድር ላይ ትይዩ በሆነው ዓለም ይለናል። ትይዩ በሆነው ዓለም፣ በማይታየው ዓለም፣ አማልክቱ ባሉበት ዓለም አሁንም እሱ ብቻውን እጅግ ከፍ ብሎ አለ ይለናል። እጅግ ከፍ ብሎ ማስረዳት ሲያቅተው እኮ ነው። ላይክ ከፍታው እንዴት ልንገራችሁ? እጅግ ከፍ ብሎ አሉ፣ ከፍ ያሉ አሉ፣ ትንንሽ አሉ። ከነሱ በላይ ደግሞ ከፍ ብሎ እጅግ ልቆ አለ ይለናል። እግዚአብሔርን የምትወዱ ክፋትን ጥሉ፣ እርሱ የታማኞቹን ነፍስ ይጠብቃልና። እግዚአብሔርን የሚወዱ ምንን ይጠላሉ? ክፋትን ይጠላሉ። ምክንያቱም እግዚአብሔር ክፋትን አይፈልግም፣ አይወድም። ለእርሱ ታማኞች የሆኑትን ደግሞ ነፍሳቸውን ይጠብቃል። እረኛ ንጉስ ስለሆነ አይደለ? ነፍሳቸውን ይመልሳል። ነፍሳቸውን እየጠበቀ ወደ ቤቱ ወደ ጽዮን ያደርሳቸዋል፣ ከአመፀኞችም እጅ ይታደጋቸዋል ይላል። ይህ ትልቅ የሆነ ተስፋችን ነው፣ የተስፋ ቃላችን ነው። አመፀኞች እነሱ ላይ አቅም አይኖራቸውም። በሚታየው ዓለም ያሉት አመፀኞችም በማይታየው ዓለም ያሉ አመፀኞች፣ የዚህን ንጉስ ንግስና የማይፈልጉ አመፀኞች አሉ። የዚህን ንጉስ ንግስናው ላይ ጦርነት ሲከፍቱ ይህን ንጉስ የሚከተሉት ላይ ጦርነት ይከፍታሉ አመፀኞች ስለሆኑ። ስለዚህ እግዚአብሔርን እየወደዱ እነዚህ አመፀኞች እያሳደዷቸው የሚኖሩት አንድ ቀን እግዚአብሔር ያበቃላቸውና እነዚህ እሱን የሚወዱትን ይታደጋቸዋል። አብረውት እንዲነግሱ፣ አብረውት ወደ ጽዮን እንዲገቡ፣ አብረውት ሐሴት እንዲያደርጉ ያደርጋቸዋል ይላል። ይታደጋቸዋል፣ ከነሱ እጅ ይታደጋቸዋል፣ ነፍሳቸውን ይጠብቃል። ብርሃን ለጻድቃን ሐሴትም ልባቸው ለቀና ወጣ ይለናል። አንድ ቀን እያየ ወደፊት በቃ እሱ ኤክስፒሪየንስ አድርጎት ነው የሚያወራው አይደለም? ውስጡ ገብቶበት ነው የሚያወራው። በቃ ሆኗል፣ እንደሆነ አድርጎ ይነግረናል። ያ ቀን ሲመጣ ብርሃን ለኛ ይበራል፣ ለጻድቃን የጀመረበት ነው አይደል? ጻድቃን በአንድ ቡድን፣ ኃጥእ በአንድ ቡድን፣ በብርሃን የሚሄዱ በአንድ ቡድን፣ በጨለማ የሚሄዱ በአንድ ቡድን። ብርሃን እየበራላቸው ቀን እየወጣላቸው የሚሄደው ጻድቃን ናቸው። ሐሴት ቅድም ጽዮን ሰምታ ደስ አላት፣ የይሁዳ ሴት ልጆች ሐሴት አደረጉ ይላል አይደል? አሁንም ሐሴት በልባቸው የሚወጣላቸው ቅን የሚባሉት፣ ቀና የሆኑት፣ እግዚአብሔራዊውን መንገድ የተከተሉት፣ ዋጋ ከፍለው ይሄን ንጉስ ሹመው የጨረሱ፣ ይሄን ንጉስ ተከትለው እስከ መጨረሻ ይሄዱ፣ ለነሱ ቀን ይወጣል ይላል። ሐሴት በልባቸው ላይ ይመጣል ይላል። የመጨረሻው ቁጥር እናንተ ጻድቃን በእግዚአብሔር ደስ ይበላችሁ፣ ቅዱስ ስሙንም አመስግኑ ይላል።
እናንተ ጻድቃን ቁጥር 11 ላይ ለእናንተ ነው ብርሃን ይወጣል የተባሉት ጻድቃን አሁንም እናንተ ጻድቃን ይህን እውነት ስታስቡ በእውነት በእግዚአብሔር ሐሴት አድርጉ። ያኔ ሳይሆን ሐሴት ማድረግ መጀመሪያ ያለባችሁ አሁን በቃሉ ላይ ተመርኩዛችሁ አሁን ሐሴት አድርጉ። በቃ ይሄ ቃል እውነት ነው። ይሄ ቃል ታማኝ ነው። ይሄ ቃል ተፈጻሚነትን ያገኛል። ይሄ ቃል ሲፈጸም እናንተ ናችሁ ከንጉሱ ጋር ምትወጡት፣ ብርሃን ሆኖላችሁ ምትወጡት። ይሄ ንጉስ አንድ ቀን ሲነግስ ዙፋኑ በማያዳግም መልኩ ሲተከል እናንተ ብርሃን ስለሚወጣላችሁ አሁን ካሁኑ ጀምራችሁ ደስተኞች ሁኑ። አትቆዝሙ። መጨረሻችሁ በላይ ነው። መጨረሻችሁ ደስታ ነው። መጨረሻችሁ ሰላም ነው። መጨረሻችሁ ጽድቅና ፍትህ ነው። መጨረሻችሁ የእግዚአብሔርን ፊት ማየት ነው እያለ ይጨርሳል። ከዛ ቅዱስ ስሙንም አመስግኑ። ለአሁን ነው አይደል መመሪያ የሚሰጠን? አሁን ላይ ሐሴት አድርጉ፣ አሁን ላይ አምልኩ። 95-96 ላይ እንደሰጠን አይነት ጥሪ ይሄን እውነት ስታውቁ ወዲያው ወደ አምልኮ መግባት አለባችሁ። ይሄንን ኃያል የሆነውን ዙፋኑ ላይ የሚቀመጠውን ንጉስ ስታዩት፣ በቃሉ ስታዩት ወዲያው ወደ አምልኮ መግባት አለባችሁ። ከዚያስ መጨረሻችሁ እኮ የሚያምረው በስሙ ነው ይለናል። ቅዱስ የሆነው ስሙ እናንተን ቀድሶ እናንተን ጻድቅ አድርጎ እናንተን አድኖ ለዚያ ቀን አበቃችሁ። ስለዚህ ለዚህ ስሙ የሚገባውን ምስጋና ስጡት ይለናል። ስሙን ተከትሎ ሁል ጊዜ ድነት አለ። ስሙን ተከትሎ ሁል ጊዜ መውጣት አለ። ስሙን ተከትሎ ሁል ጊዜ መፈታት አለ። ስሙን ተከትሎ ሁል ጊዜ በብርሃን ውስጥ መኖር አለ። የእግዚአብሔርን ስም ተከትላችሁ መጣችኋል። ቅዱስ ስሙ በላያችሁ ላይ ተጠርቶ ዋጋ ከፍላችሁለታል። ይህን ቅዱስ ስም እያመሰገናችሁ በስሙ ድል እየነሳችሁ አንድ ቀን ደግሞ የእናንተን ጌታ በዙፋኑ ላይ ታዩታላችሁ። ያዳናችሁን ጌታ በዙፋኑ ላይ እስክታዩ ድረስ ለጊዜው መመሪያችሁ አመስግኑ፣ ሐሴት አድርጉ። እግዚአብሔር ይመስገን።